አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም የአብይ አህመድ ጀነራሎች መድፍ ደቅነው ያደረጉት ሙከራ ከሽፏል ሲሉ የፋኖ አመራሩ ዘመነ ካሴ ገለጹም። የብልጽግናው መንግስት ደግሞ እስካሁን ድረስ ከ30 ሺህ የሚልቅ ኃይል እጅ ሰጥቶኛል ሲል አሳውቋል። በክልሉ በተለያዩ ስፍራዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። በቀዳሚነት የምንመለከተው ጉዳይ ይሆናል። መንግስታችን ለትግራይ ሁሉንም እያደረገ ቢገኝም ቆሞ ቀሩ ቡድን ግን አደናቀፈን ሲሉ የአብይ አህመድ ሚኒስትር ገልጿል። ፓርቲው በበኩሉ የትግራይ ጊዜያዊ አስተዳደር የቆይታ ጊዜ እየተጠናቀቀ መሆኑን ተከትሎ በጉልበት ስልጣንን ለመቆጣጠር እንቅስቃሴ እየተደረገ ነው በማለት ከሷል። ይህንንም ይዘናል። ጠቅላይ ሚኒስትሩ አቡዳቢ በሰነበቱት ተመሳሳይ ወቅት የተባበሩት አረብ ኤሚሬቶች የጦር መሳሪያዎች ወደ ኢትዮጵያ ሲጓጓዙ ታይቷል። የአገዛዙ የጦር መሳሪያ ሸመታም ይሁን ኢትዮጵያም የጦር መሳሪያ መተላለፊያ የማድረግ ተግባሩ እንደቀጠለ ይገኛል። እንመለከተዋለን። የብልጽግና የኤርትራ ላይ ዘመቻ አዲስ መልክ ይዟል ሲል ሻዕቢያ ገለጸም። የአፍሪካ ቀንድን ታውካላችሁ በሚል እየተከሰስን ነው ሲልም አሳውቋል። ሌላኛው መረጃችን ነው። የኢራን አብዮታዊ ዘብ ሌላ ዙር የድሮንና የሚሳኤል ጥቃቶችን ማድረሱን አሳውቋል። ኤምባሲው ተመቷል። የኃይል መሰረተ ልማቶችን አውድማለሁ ስትልም ኢራን አስጠንቅቃለች። አሜሪካ ደግሞ 2500 የባህር ኃይል ወታደሮቿን አሰማርታለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩም እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአብይ አህመድ ጀነራሎች መድፍ ደቅነው ያደረጉት ሙከራ ከሽፏል ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የብልጽግናው መንግስት ደግሞ እስካሁን ከ30 ሺህ የሚልቅ ኃይል እጅ ሰጥቶኛል ሲል አሳውቋል። በክልሉ የተለያዩ ስፍራዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። ከነዚህ ውስጥ ደግሞ ከክልሉ ርዕሰ መዲና ከባህር ዳር ብዙም በማይርቀው ብራቃት ተብሎ በሚጠራው አካባቢ የተደረገ ውጊያ ተጠቃሽ ነው። የፋኖ ኃይሎች በአካባቢው ከነበርም የመከላከያና የክልሉ የጸጥታ ኃይል ላይ አደረስ ነው ባሉት ጥቃት በደርዘን የሚቆጠሩት ለጉዳት መዳረጋቸውን ገልጿል። በዚህ ቀጠና የሌትናንት ጀነራል መሐመድ ተሰማ ጦር ተሰማርቶ እንደሚገኝም የሚታወቅ ነው። በአማራ ክልል አሁንም ጥቃት ከተመዘገበባቸው አካባቢዎች መካከል በማዕከላዊ ጎንደር ደንቢያ ጫንድባ ተብሎ በሚጠራው ስፍራም፣ በዚሁ ቀጠና አርባያ በለሳም፣ በሰሜን ወሎ ወግዲ ጉርባ ተብሎ በሚጠራ ቦታ የደረሱትም የሚጠቀሱ ናቸው። ከፋኖ ኃይሎች ጋር በተያያዘም ትናንት መነጋገሪያ ከነበሩ ጉዳዮች ውስጥ ቀዳሚው ከሶስት ቀጠናዎች ማለትም ከጎጃም ከወሎና ጎንደር አካባቢዎች የተሰባሰበም የፋኖ ኃይሎችም ውህድ ሲሉ የጠሩት የመጀመሪያው ኮማንዶቸውን ማስመረቃቸውን የገለጹበት ነው። ይህን የታጣቂ ኃይሎችን ስልጠና ለማደናቀፍ ለወራት በአብይ አህመድ ጀነራሎች በኩል ያልተቋረጠናም በመድፍና በዙ 23 የተደገፈ ሙከራ ሲደረግ ከርመዋል የሚሉት የፋኖ አመራሩ ዘመነ ካሴም ይህንን ግን አክሽፈናል ሲሉ ሰምተዋል። ላለፉት በርካታ ወራት ስልጠና ሲካሄድ የጠላት ጀነራሎች ተፎካክረው በግዳጅ ታዘውም ጭምር ይህን ስልጠና ለማቋረጥ መድፍ ደቅነው ዙ 23 አሰልፈው ያልሞከሩት ሙከራ ያልጣሩት ጥረት አልነበረም። የሁሉም መቋጫ ዛሬን ጨምሮ አለቆቻቸው እንዳልቻሉ መነገር ብቻ ነው የሆነው። የብልጽግናው አገዛዝ ከ3 ዓመት ለተሻገረ ጊዜ የክልሉ ህፃናትን ከትምህርት ገበታ የነጠለን፣ በርካታ ወጣቶችን እየበላ የቀጠለን፣ ማህበረሰቡን ያጎሳቆለውን ይህንን ጦርነትን ለመፍታት እስካሁን ፖለቲካዊ አማራጭን ሳይሆን ብቸኛ መንገድ አድርጎ ያቀረበው እጅ ስጡኝ የሚለውን ነው። እስካሁንም እጅ የሰጡትም ያመጡት ለውጥ ምን እንደሆነ ገልጾ የማያውቀው ይህ አገዛዝ አሁንም በ10 ሺዎች እጅ ሰጡኝ እያለም ይገልጻል። የክልሉ ሰላምና ጸጥታ ቢሮም ባለፉት ዓመታት ከ30 ሺህ በላይ ታጣቂ እጅ ሰጥቶኛል ሲል ገልጿል። አክሎም ብልጽግና ገዳይ መንግስትነቱን ህጋዊ አድርጎ የሚቀጥልበትን መጪውን ምርጫ ለማከናወን በየምርጫ ጣቢያው የመከላከያ ሰራዊት አሰማርተን እንዲፈጸም እናደርጋለን ብሏል።
መንግስታችን ለትግራይ ሁሉንም እያደረገ ቢገኝም ቆሞ ቀሩ ህወሓት ግን አደናቀፈን ሲሉ የአብይ አህመድ ሚኒስትር ገልጿል። ፓርቲው ደግሞ የትግራይ ጊዜያዊ አስተዳደር የቆይታ ጊዜ እየተጠናቀቀ መሆኑን ተከትሎ በጉልበት ስልጣን ለመቆጣጠር እንቅስቃሴ እየተደረገ ነው ሲል ከሷል። ከሰሞኑ የብልጽግናው መንግስት ሱዳን የነበሩ የትግራይ ሰራዊት አርሚ 70 አባል የሆኑ ወታደሮች የታድሶ ስልጠናን በአዋሽ አርባ ሰጥቷቸው ያለበት ማብራሪያው መነጋገሪያ ሆኖ ሰንብቷል። አርሚ 70 ይሁን የክልሉ የጸጥታ ቢሮ ግን ይህንን የብልጽግናው መንግስት ማብራሪያን ውድቅ አድርገው የማስመሰል ድርጊት ህዝብን ማታለል አይችልም ሲሉ ገልጸውትም ነበር። ትናንት ደግሞ የብልጽግናው ሚኒስትር አብርሃም በላይ በእነዚህ ወታደሮች ስልጠና የማጠቃለያ መርሃ ግብር ላይ ተገኝተው ህወሓትን ሲወርፉ ተሰምቷል። በቅርቡ አለቃቸው በትግርኛ የሰጡት ቃለ ምልልስ ላይ የተጠቀሟቸውን የስድብ ቃላትን እያጣቀሱ ቆሞ ቀር፣ የደረቀ ወዘተ በማለትም ነው ሲሰድቡ የተደመጡት። የሚያገለግሉት የብልጽግናው አገዛዝ ለትግራይ ከስምምነቱ በኋላ ሁሉንም ነገር እያደረገ ነው የሚሉት አብርሃም በላይ የትግራይ የፖለቲካ አመራሮችን ግን እንዳይሳካ አደረጉ በማለት ይከሳሉ። በፌዴራል መንግስት የሚጠበቁ መሰረታዊ የሚባሉ ስራዎች ተሰርተዋል። እሱ ነው እያደናቀፈው ያለው ሂደቱ። አዘርዋይስ ይህንን ለማድረግ ህዝቡ ወደ ቀየው እንዲመለስ ራሱን በራሱ የሚያስተዳድርበት ስርዓት እንዲፈጠር በሂደት ደግሞ መንግስት መስርቶ ደግሞ ወደ ውሳኔ እንዲሄድ የሚያስችለው ነገር ለማድረግ ፌዴራል መንግስት አቅዶ ከነሱ ጋር ፕላን አድርጎ ወደ ስራ ለመግባት ተንቀሳቅሶ እያለ ያው በእነሱ በኩል ግን ይህንን አይፈልጉም። ፖለቲካ ኢንትረስት አላቸው። የፖለቲካ ቡድን አለ። ፌዴራል መንግስት በፕሪቶሪያ ስምምነት መሰረት የተቀመጡ አንቀጾችን በኮሚትመንት እየፈጸመ ያለ የቀረችውን ነገር ደግሞ በኮሚትመንት ለመፈጸም ከልክ በላይ እየሰራ ያለ የሚደግፈውና አብሮ መስራት ያለበት አካል እያደናቀፈው ስለሆነ ካልሆነ በስተቀር ያልሰራነው ስራ የለም፣ የተኛንበት ጊዜም የለም። እኒህ የአብይ አህመድ ሰው ስለ ተፈናቃዮችና ግዛቶች ጭምር የፌደራል መንግስቱ ሁሉንም አድርጓል ሲሉ ራሳቸው ግን ከ2 ዓመት በፊት የመከላከያ ሚኒስትር እያሉ የገቡትን ቃልና መሬት ላይ የተፈጸመውን የተመለከተ አካል ንግግር ወዲህ ተግባር ወዲያ ስለመሆኑ እንደ ማሳያ አድርጎ ማንሳት ይችላል። የአብይ አህመድ ሹም በወቅቱ የአሸንዳ በዓልን መነሻ አድርገው 5 ተግባራት በቅርቡ ተፈጻሚ ይሆናሉ ሲሉ ዘርዝረው ቃልም ገብተው ነበርም። በአጭር ጊዜያት ውስጥ ተፈናቃዮች ወደ ቦታቸው እንዲመለሱ ይደረጋሉ፣ ነዋሪዎቹ በህግና በህገ መንግስቱ መሰረት መሪዎቻቸውን ይመርጣሉ ያሉበት ቃላቸው ቀዳሚው ነው። የተለየ የህዝብ ጥያቄ ካለም በህገ መንግስቱ መሰረት በህዝበ ውሳኔ ይፈታል። ጦርነቱን ተከትሎ የተመሰረተ የአካባቢው አስተዳደር ከመከላከያ ውጭ ያለ ታጣቂ ኃይልም ይፈርሳሉ የሚለው ቃላቸውም ይከተላል። እንዲህ ይሉ የነበሩ ሰው አሁን ደግሞ ያደናቀፈን ቆሞ ቀሩ ነው ይላሉ። በሳቸው አገላለጽ የተከዜ ዘብ ሚሊሻም ይሁን የነ አሸተ ደምለው አስተዳደር እንዳይፈርስ የከለከላቸው መቀሌ ያለው እሳቸው ቆሞ ቀር የሚሉት ቡድን ነው ማለትም ይሆናል። ሊጠናቀቅ ጥቂት ቀናት የቀረው የትግራይ ጊዜያዊ አስተዳደር ጉዳይም በእንጥልጥል ላይ ያለ ሆኗል። የነ አብርሃም በላዩ የብልጽግናው አገዛዝም ይሁን ሌሎች ባለድርሻ አካላት በኩልም እስካሁን በይፋ የተገለጸ ነገር የለም። ሪፖርተር ያነጋገራቸው የውናት ፓርቲ አመራሩ ደጀን መዝገበም በጊዜያዊ አስተዳደሩና በፌደራል መንግስቱ መካከል ግንኙነት መቋረጡንና እስከሚያውቁት ድረስም በስልክ እንኳን ያላለ መሆኑን ይናገራሉ። የጄኔራል ታደሰ ወረዳ አስተዳደር የቆይታ ጊዜ ሊያበቃ መቃረቡን ተከትሎ በህወሓት በኩል አስተዳደሩን በጉልበት ለመቆጣጠር እንቅስቃሴ እየተደረገ ነው ሲልም ፓርቲው ይከሳል። በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል አንዱ የሆነው ሳልሳይ ወያነ አመራር ሸዊት ገብረ እግዚአብሔር በመቀለ መታሰራቸውን መዘገባችን የሚታወስ ነው። ጠቅላይ ሚኒስትሩ አቡዳቢ በሰነበቱ ተመሳሳይ ወቅት የተባበሩት አረብ ኤሚሬቶች የጦር መሳሪያዎች ወደ ኢትዮጵያ ሲጓጓዙ ታይቷል። የአገዛዙ የጦር መሳሪያ ሸመታም ይሁን ኢትዮጵያ የመሳሪያ መተላለፊያ የማድረግ ተግባርም እንደቀጠለ ነው። አብይ አህመድ የመካከለኛው ምስራቅ ጦርነት መጀመር ዋዜማም ወደ አዘርባይጃን ባኩ የተጓዙት ለጦር መሳሪያ ግዢ ጭምር ስለመሆኑ ሲነገር ሰንብቷል። በጦርነቱ መካከል ደግሞ የቆየ አስታጣቂያቸው የአቡዳቢው መንግስትን አጋርነታቸውን ለማሳ የት በተባበሩት አረብ ኤሚሬቶች ተገኝተዋል። ይህ ጉዞ በተደረገ ተመሳሳይ ሰሞን ደግሞ የተባበሩት አረብ ኤሚሬቶች ወታደራዊ ተሽከርካሪዎች በኢትዮ ጅቡቲ የባቡር መስመር ጭምር ሲጓጓዙ ተስተውሏል። በደርዘን የሚቆጠሩ
ካልዴስ ኤምሲኤቪ 20 ብረት ለበስ የጦር መሳሪያ ጫይ ተሽከርካሪዎች ናቸው ሲጓጓዙ የታዩት። እነዚህ በተባበሩት አረብ ኤሚሬቶች የሚመረቱት ወታደራዊ ተሽከርካሪዎች በቅርቡ የኮማንዶ ትርኢት በሚል በተዘጋጀ መርሃ ግብር ላይም ታይተው የነበረ ሲሆን በተደጋጋሚ እየተገዙ ወደ ኢትዮጵያ ሲገቡም ሰንብቷል። የዚህ ዙር የጦር መሳሪያ ምልልሱም በሱዳኑ ጦርነት እየተሳተፈ የሚገኘውና በጀነራል ሐሚቲ ለሚመራው አማጺ ኃይሉ ወይንስ ለራሱ ለብልጽግናው አገዛዝ የገቡ ናቸው የሚለው ግን መረጃውን ባሰራጩት የመከላከያ ጉዳዮች የመረጃ ባለቤቶች በኩል የተብራራ ነገር የለም። እንደ ወታደራዊ ማዕከል ያገለግል ዘንድ ያደረገውን የአሶሳ ኤርፖርትን ጨምሮም የብልጽግናው አገዛዝ በየብስና በአየር የጦር መሳሪያን ለሱዳኑ የእርስ በርስ ጦርነት ከተባበሩት አረብ ኤሚሬቶች በኩል እየተነሳም በኢትዮጵያ እንዲተላለፍ እያደረገ ስለመሆኑ ዓለም አቀፍ ሪፖርቶችም የጠቀሱት ጉዳይ ነው። በሰባት የብልጽግናው ዓመታት ጦርነት የሀገሪቱ ዋነኛ ፕሮጀክትም ሆኖ ቀጥሏል። ከፍተኛው የሀገሪቱ ጥሪት የፈሰሰውም ወራሪን ለመመከት በተከፈተ ጦርነት አይደለም፣ በራስ ዜጋ ላይ ለመዝመት እንጂ። ከተባበሩት አረብ ኤሚሬቶች እስከ ቦስኒያና ሄርዞጎቪና፣ ከቱርክ እስከ አዘርባይጃን፣ ከቻይና እስከ ሩሲያ ያሉ ሀገራት ደግሞ የጦር መሳሪያ የተሸመተባቸው ሀገራት ናቸው። የብልጽግናው ባለስልጣናትም መንገድም ግድብም ዘግተን ታጣቂ ኃይሎች ላይ 10 ቢሊዮን ዶላር በጅተን እንፋለማቸዋለን ሲሉ ዋነኛ ትኩረታቸው ጦርነት ስለመሆኑ በፓርላማ ጭምር የተናገሩት ነው። ኢትዮጵያ የጦርነቶች አውድማ፣ የእገታዎች ማዕከል፣ የግድያዎች መናኸሪያ በሆነችባቸው የብልጽግናው ያለፉት ዓመታት የሀገሪቱ ሰፊ ሀብትም በጦር መሳሪያ ግዢ ብቻ ሳይሆን በእነዚህ በሚገዙ መሳሪያዎች ድብደባ እየወደመ ቀጥሏል። የብልጽግና የኤርትራ ላይ ዘመቻ አዲስ መልክን ይዟል ሲል ሻዕቢያ ገለጸም። አፍሪካ ቀንድን ታውካላችሁ በሚል እየተከሰሰ ነው ሲልም አሳውቋል። የሻዕቢያና የብልጽግና እርስ በርስ መካሰስ እምብዛም እንግዳ ጉዳይ አይደለም። ከቅርብ ጊዜ ወዲህ በሁለቱ የጥፋት አጋር መሪዎች ደረጃ ወደሚሰጥ ምልልስ ከማደጉ በስተቀር ከሳምንታት በፊት ፕሬዝደንት ኢሳያስ አፈወርቂም አብይ አህመድና ስብስባቸውን የብልጽግና መሪዎችን በጥቅሉ ድሮን በዚህ መጣ፣ ድሮን አለ ወዘተ የሚሉ ፈሪ፣ ስስታም፣ ሰነፍና ለማይ በሚል መግለጻቸው የሚታወስ ነው። ከቀናት በፊት ደግሞ ጠቅላይ ሚኒስትር አብይ አህመድ እኔ ለሻዕቢያና ለኤርትራ ጦር ያለኝ መልእክት አላርፍ ያለች ከሳት ገባች እንዳትሆኑ ነው። ሻዕቢያን አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም። ምናልባት ግን ከሞከረ ደግሞ የመጨረሻ ሙከራው ይሆናል ማለታቸውም አይዘነጋም። ከቀናት በፊት ከአድዋ ድል በዓል ጋርም በተያያዘም ይሁን በሌሎች በዓላት ላይ በተዘጋጁ መድረኮች ላይ አሰብ እንገባለን የሚሉ የተለመዱ ንግግሮችም ከወደ 4 ኪሎ መደመጣቸው ይታወቃል። ሻዕቢያ ግን ብልጽግና በኤርትራ ላይ የሚያካሄደው የውሸት ዘመቻም መልኩን ቀይሯል የሚል መግለጫ ይዞ ወጥቷል። ባለፉት 2 ዓመታት የታሪክና የኢኮኖሚ ተጠቃሚነት ጉዳዮችን እንደ መከራከሪያ በመጠቀም ዓለም አቀፍ ህግጋቶችን የጣሱ ጉዳዮችን ህጋዊ መልክ በመስጠት በሀገር ውስጥ ህዝቡን ለማታለል በዓለም አቀፍ ደረጃ ደግሞ ድጋፍ ለማግኘት ሲሞክር ቆይቷል በማለትም በቃል አቀባዩ በኩል ገልጿል። እነዚህ ዘዴዎች ተጽዕኖ ሊፈጥሩለት ሳይችሉ ሲቀሩ አሁን አዲስ ዘዴ መጥተዋል ይላል ሻዕቢያ። ይህም የቀጠናው መረጋጋትን ታውካለች በሚል ተሻሽሎ እየቀረበ ነው ሲልም ይቀጥላል። እንዲህ ያለው ስልት የመጣው ደግሞ ብልጽግና ለመስፋፋት የያዘውን አጀንዳውን በራስን መከላከል ቋንቋ እንደገና ለመሸፈን በመፈለጉ ነው ይላል የአስመራው አገዛዝ። አሁን የኤርትራ መንግስት የውጭ ኃይሎች መጠቀሚያና ተወካይ እንደሆነ በሐሰት ማቅረብ፣ ይህም በአፍሪካ ቀንድ ውስጥ ሰላምና መረጋጋት ላይ አደገኛ ተጽዕኖ እንዳለው ለማሳየት መሞከር በብልጽግናው በኩል ይስተዋላልም ይላል። ብልጽግና አሁን እያካሄደ ያለው አዲሱ ክሱ ራሱን የሚገልጸው ነው የሚለው ሻዕቢያም ይህም ለሌሎች የውጭ ኃይሎች ወኪል ሆኖ መስራት ነው። ይህ ድርጊቱ ደግሞ ለአፍሪካ ቀንድና ለህዝቦቹ ደህንነት አደገኛ ነገር ነው በማለትም ይገልጻል። በእርግጥ የሻዕቢያ ያለፉት 3 አስርት ዓመታት ታሪክ በአፍሪካ ቀንድ የትርምስ መሪ ተዋናይ መሆን ነው። የኢራን አብዮታዊ ዘብ ሌላ ዙር የድሮንና የሚሳኤል ጥቃቶችን ማድረሱን አሳውቋል። ኤምባሲው ተመቷል። የኃይል መሰረተ ልማቶችን አወድማለሁ ስትልም ኢራን አስጠንቅቃለች። አሜሪካ ደግሞ 2500 የባህር ኃይል ወታደሮቿን አሰማርታለች። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት እንደቀጠለ ነው። ኢራን በባግዳድ በሚገኘው የአሜሪካ ኤምባሲ ግቢ የሚሳኤል ጥቃት የፈጸመች ሲሆን ከአሜሪካ ጋር የተያያዙ የመሰረተ ልማቶች ላይ ጥቃት እንደምትሰነዝርም ዝታለች። የኢራን አብዮታዊ ዘብ የእውነተኛ
ቃል ኪዳን 47ኛና 48ኛ የጥቃት ሞገዶችን ማካሄዱን ማሳውቋል። እንደ አብዮታዊ ዘቡ ገለጻ ከሆነ በእስራኤልና በአሜሪካ ወታደሮች የጦር ሰፈሮች ላይ በተሰነዘሩ ጥቃቶች የጠጣር ነዳጅና የፈሳሽ ነዳጅ ሚሳኤሎች ጥቅም ላይ ውለዋል። በተባበሩት አረብ ኤምሬቶች ሻርጃ ከተማ አቅራቢያም የአሜሪካ ነዳጅ ጫኝ መርከብ ተመታ በሳት መቀጣጠሏን የመገናኛ ብዙሃን ዘግቧል። አሜሪካ በበኩሏ 2000 የሚልቁ የባህር ኃይል ወታደሮቿን ወደ መካከለኛው ምስራቅ ማሰማራቷን ይፋ አድርጋለች። አሜሪካና እስራኤል በኢራን ላይ ጥቃት መፈጸማቸውን በቀጠሉበትና ኢራንን በባህረ ሰላጤው ሀገራት የነዳጅና የመሰረተ ልማቶች ላይ ጥቃቶቿን ባጠናከረችበት በዚህ ወቅት አሜሪካ ወደ 2500 የሚጠጉ የባህር ኃይል ወታደሮችን ወደ መካከለኛው ምስራቅ ማሰማራቷን ነው የገለጸችው። ፕሬዚደንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ክፍት እንዲሆን ሌሎች ሀገራትም የጦር መርከቦችን እንዲልኩም ጠይቀዋል። ፕሬዚደንት ትራምፕ እንደጻፉት ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ፣ ብሪታንያና ሌሎችም ሀገሮች እንደሚሳተፉ ተስፋ አደርጋለሁ ይላሉ። በአንድም ሆነ በሌላ መንገድ ግን የሆርሙዝ ወሽመጥ በቅርቡ ክፍት ይሆናል ሲሉም ይገልጻሉ። ይህ በእንዲህ እንዳለ በሳውዲ አረቢያ በሚገኝ አንድ ሰፈር ላይ በተፈጸመ ጥቃት የተመቱ የነዳጅ ማደያ አውሮፕላኖች ምንም ጉዳት አልደረሰባቸውም ሲሉም ተናግሯል። ትራምፕ 4 አውሮፕላኖች ወደ አገልግሎት መመለሳቸውንና 5ኛው ደግሞ በቅርቡ ወደ አየር እንደሚመለሱ ነው የሚገልጹት። ዶናልድ ትራምፕ ዎል ስትሪት ጆርናልን ጨምሮም በአሜሪካ የመገናኛ ብዙሃን ላይ ስለነዚህ አውሮፕላኖች የተዘገበውንም ተችቷል። ዘገባው የኢራን ጥቃት በፕሪንስ ሱልጣን አየር ማረፊያ ላይ የነበሩት 5 አውሮፕላኖች እንዳወደመ የሚገልጽ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የአሜሪካ ማዕከላዊ እዝ ባካሄደው ከባድ የቦምብ ድብደባም ለኢራን የነዳጅ ህይወት መስመር በሆነችው ካርግ ደሴት ላይ ያለ እያንዳንዱን ወታደራዊ ኢላማ ሙሉ በሙሉ መደምሰሱንም መግለጻቸው ይታወሳል። ከኢራን የባህር ዳርቻ በቅርብ ርቀት ላይ የምትገኘው ደሴት 90 በመቶ የሚሆነው የኢራን ድፍድፍ ነዳጅ ወደ ውጭ የሚላክባት በመሆኗ የሀገሪቱ ዋነኛ የኢኮኖሚ ምሰሶ ናት። ወደ ቻይናና ሌሎችም ሀገራት የሚጓዙ ግዙፍ የነዳጅ ጫኝ መርከቦች መነሻ የሆነችው ይህችው ደሴት መመታቷም የኢራንን ኢኮኖሚ ክፉኛ እንዳያዳክመውም ተሰግቷል። ይህ ጥቃት በተፈጸመ በጥቂት ሰዓታት በተባበሩት አረብ ኤምሬቶች በሚገኘውና ስልታዊ ጠቀሜታ ባለው የፉጃይራ ወደብ ላይ የድሮን ጥቃት ተሰንዝሯል። በወደቡ የአየር መከላከያ የተመታ ድሮን ስብርባሪ በነዳጅ ታንከሮች ላይ እሳት በማስነሳቱም አንድ የጆርዳን ዜጋ ተጎድቷል። ቢያንስ 2 ታንከሮችም ጉዳት ደርሶባቸዋል። የነዳጅ ጭነት ስራዎችም ለጊዜው ተቋርጠዋል። ፉጃይራ ወደብ ከሆርሙዝ ሰርጥ ውጭም በኦማን ባህረ ሰላጤ በኩል የምትገኝና የዓለም ነዳጅ እንዳይቋረጥ የምታደርግ የድንገተኛ ጊዜ መተንፈሻ ናት። ጥቃቱ በዓለም አቀፉ የነዳጅ ገበያ ላይ ከፍተኛ ስጋትንም ደቅኗል። 20 በመቶ የሚሆነው የዓለም ነዳጅ በሚጓዝበት በኢራን ቁጥጥር ስር ባለው የሆርሙዝ ሰርጥ ላይ በጦርነት መስተጓጎል ሲፈጠር የተባበሩት አረብ ኤምሬቶች በረሃውን አቋርጠው በዘረጉት ረጅም የየብስ የነዳጅ መስመር ነዳጃቸውን በቀጥታ ወደ ወደቡ በማምጣት በክፍት ባህር ላይ ለሚገኙ የንግድ መርከቦችን በመጫን ለዓለም ገበያ የሚያቀርቡት አማራጭ የኋላ በር በመሆኑ ስፍራው እጅግ ወሳኝ ያደርገዋል። ሰላም በሆነ ጊዜ የተባበሩት አረብ ኤምሬቶች ነዳጇን ለዓለም ገበያ ለማቅረብ የምትጠቀመው ሆርሙዝን ሲሆን ጦርነት ወይም ደግሞ ውጥረት ሲመጣ ደግሞ ሆርሙዝን በመተው ይህንኑ ፉጃይራ ወደብን ነው የምትጠቀመው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።